ቤትዬ ድርሽ ልመጣ ልጄ ብርሃኑ ብር ልኳል። ያችን በዚህ እንደዚህ በምትገባው ብር ይዤ ልምጣና የጠየቅሽኝ እንገዛልሻለሁ። ቀሚስ ልገዢልኝ? እገዛልሻለሁ። አመሰግናለሁ። እሺ እኔም ደግሞ የምፈልገው አንዳንድ ነገር አለ። ከዛ ስቼ እመጣለሁ። እሺ ጠብቂኝ። አብረሽ ልምጣ? ታረጋልሽ? እዚች ጫፍ ናት እኮ እዚች በእንትኗ ብቻ ይዤ ልመጣ። ጠብቂ። ቤቱን አዘጋጃጅተሽ ጠብቂኝ። ቶሎ ነው የምመጣ። ራርሽ አሃ የኔ ገጅዲ እኔን ቆመሽ እየጠበክ አረ ይሄን በርሚል ራስ ማነው አውራ ራሱን ብሎ የሚጥልልኝ ሊያዋርደኝ ነው እንዴ? የተነሳ መጥቶ እናንተ አረ እባክህ መድኃኒዓለም አውጣኝ ከዚህ ጉድ። ይህ ከተማ ራስ እንድች ብዬማ አልወጣም። አጎስቶስ ልሽም ቢያርሽኝ እኔ የምልህ እኔ ሸበላ ወይ እንዴት ልትወደኝ ቻልክ ግን? አንቺ ምን የማይወደድ ነገር አለሽ? ከመልክ ከጸባይ አሟርቶ እኮ ነው የሰጠሽ። እውነትህን ነው? እውነቴን ነው። እሑድ ሽማግሌ ልካለሁ። ሳይ ፍቅር እኔም በእንዳንተ አይነቱ ሰው በመወደድ እኔ በጣም ደስ ብሎኛል። እኔም ብታይ በጣም ነው ደስ ያለኝ። እኔ እናንተ አይታይም ተጋብተን ወልደን ልጆቻችንን ስናሳድግ አይታየም? ስንጫጩ ምናምን አንተ አትረብሽ ምናምን። ትልቋ ደግሞ ዘቅ አንቺ ልጆቹን ሲረብሹ ዝም ትያለሽ? የኔ ፍቅር ንግግር ሁሉ እኮ ደስ ሲል ወይኔ እንኳን ወደ እኔ መጣ። ድል ባለ ሰርግ ነው የምንጋባው። እውነት እውነት ታድዬ ጣፍጣል። የማታ ገራ ፀሐይ ያማል እንዴ? አንተ ጤነኛ አይደለም? ምን አጠፋው ነው? በእግዚአብሔር ምን አጠፋው? ምን ከመሰለን ምን ይቀሰቀስከኝ? እናንተ ሀብታሞችም ትተኛላችሁ እንዴ? ምን ለማለት ፈልገህ ነው? ሀብታሞች እኮ ደሃ የሚተኛውን እንቅልፍ አንድ ቀን ብትተኙ ለምን ሀብታም ሆንኩ ብላችሁ ትጸጸቱ ነበር። መስሎ ነው ኪስ ውስጥ ቁንጫ እየዘለለ እንቅልፍ ምን ይሰራል? ለማንኛውም ለአንድ ነገር ስፈልግ ነው የመጣው። ምንድነው? ፍቅር ይዞኛል። ፍቅር ይዞኛል ነው ያልከው? አዎ ፍቅር ይዞኛል። ምን ነው? አንተም ፍቅር ይዘሃል እንዴ? ቆይ ምን ለማለት ፈልገህ ነው? እኔ ሰው አይደለሁ? አረ ተረጋጋ። እኔ ለማለት የፈለኩት ሚስት አለህ አይደል ወይ ለማለት ነው። ወይኔ ስለዛች ኩንታል ስለሆነ ሴትዮማ አታንሳብኝ። እንዴት? አንድም የመለያየታችን ምክንያት እኮ ውፍረቷ ነው። አልገባኝም። እስቲ ግልጽ አድርግልኝ። ይኸውልህ እቤት ቁጭ ብዬ ቲቪ እያየሁ እሷ በቲቪ በኩል ስታልፍ አንድ ሙሉ ክፍል ድራማ ያልቃል። እኔ ግን የማየው በቀጣይ ሳምንት የሚለውን ነው። እንዴ አበላሏስ ብትል የእሷ አንድ ጉርሻ እኮ የህፃን ልጅ ጭንቅላት በለው። እሺ ታዲያ ያሁኗስ እንዴት ናት? ምን ጉድ ነው እንዴ እንደው የሚከታተለኝ? እኩያዎቹን ጓደኞቹ እንጂ ይበላበት እንዴ? እኔ ምን አስቦ ነው? ምን ሊያረገኝ ነው የፈለገ? ማሚ ምን ሆነሽ ነው? ባንክ ቤት ሄዳለሁ ብለሽ አይደል እንዴ ወጣሽው? አይ ልክ ነሽ። ቅድም እኮ እኔ ልሄድ ብለሽ ነበር አይደል? ደክሞኝ ከመሄድ አንቺ ይኸውልሽ ኤቲኤሙን ልስጥሽና ሀስቱ ጋር ሄዳችሁ ብሩን አውጥታችሁ የምትፈልጊው ነገር ታረጊያለሽ። በቃ አንቺ እሺ ማሚዬ፣ ለምን እናንቺ አንድ ላይ አንሄድም? አይ አይደለም ቤትዬ፣ ራሴን እየተጫጫነኝ ነው። እኔ ትንሽ እረፍት ላድርግ። አንቺ ሂጂና ከአስቱዬ ጋር ብሩን አውጡ። ደግሞ ይኸውልሽ ካልኩሽ ብር ውጭ እንዳታወጪ። ይህ ዝንጀሮ ሊያዋርደኝ ነው እንጂ ዘንድሮ የመጣ እርጅናዬን ሊያበላሽ እንዲህ ከስር ምን እኔ ግራ ገባኝ እኮ እናንተ። እኔ ጥጌ አሁን እኔ
በቃ አንድ ነገር በሆን ከሱ ውጭ ገዳይ የለኝም። በቃ ይሄን ራሱን ተማምኖ ያገኘውን ሰው እንደ በሬ እንደዚህ እየመታ እኔን ይከተላል እንዴ? ያውናማ ከዛችኛዋ ትለያለች። በቃ በሁሉም ነገሯ በቃ የሆነች ምርጥ ናት። ታዲያ እንደምትወዳት አልነገርካት? አረ ነግሬያታለሁ፣ ግን እምቢ አለች። ግን ተስፋ አልቆርጥም። ምን? እሷ ማን ስለሆነች ነው አንተን እምቢ የምትል? ካልሆነ ምን? ካልሆነ ለምን እኔ አላናገርልህም? ዳኒ እኮ እኔ አንተን አምኜ። ምን ማለት ነው? አልገባኝም። እኔ የምልህ ቆይ ከመች ጀምሮ ነው ለድመት ወተት ጠብቂልኝ ተብሎ አደራ የሚሰጠው? ይሁንልህ፣ ወይ ደግሞ ካልሆነ ጠለፋት። አንተን የመሰለ ሀብታም አግኝታ ነው። እኔ የምልህ ቆይ ማን ነው ዛሬ ፈቶ የለቀቀ? ቆይ የማታ ጮራ ፀሐይ ቢታሰር ምንድነው የምትጠቀመው? ወይ ካልሆነ ደውልላታ። እሱ ጥሩ ሀሳብ ነው፣ ያሰብኩት ነበር። የኔ ማር ያላንቺ እሞታለሁ አለ። እስቲ ሳባ እንደው ሳባ ከቆም እስቲ ግርጥም ለግጥም ስትላ ያለው እስቲ እሺ ብሎ ምን ሊያረገኝ ማሚዬ? ጭራሽ በይ ላስቱ ነግሬያታለሁ። ቶሎ በይ እሺ፣ ቶሎ ደርሰሽ ቶሎ ደርሰሽ። አሎ አነሳች። ታዲያ ያናግራታ። የኔ ፍቅር ምን ቀር ነው ያልከው? አልሰማሁም እንዴ? አንቺን ነው አደድጋምልሽ? የኔ ቆንጆ የኔ ፍቅር። እችን ትወዳለች ትርንጎ። አንተ የማን ደፋር ነህ? ትሰማለህ? ተሳስተሃል እናት አለ። ሂድ እሱን ምንቅርም ምንቅቅር የምትልበትን የምታወራው እኩያ ጋውራ። ኧረ በጭራሽ አልተሳሳትኩም። እንዲያውም እንደ ዛሬ ልኮኝ አላውቅም። ኧረ ስለ መድኃኒዓለም እባክህ ቆይ ማነህ አንተ? አላወቅኩም ብቻ እያልሽ እንዳይሆን። ለማንኛውም የማታው ጮራ ፀሐይ ነኝ፣ የአንቺ እስረኛ። እንዴ አንተ አጎዛ፣ አንተ ሁለት እግር፣ አንተ አከምባሉ ራስ። ቆይ ይኸውልህ ሁለተኛ እንድች ብለህ ብትደውል እንድች አሁን ያልካትን ነገር ደግመህ ብትላት ትዋረዳለህ። ሁለተኛ በስልኬ እንዳትደውል። አንተ ኩያን ውሻ በላብህ እንዴ? ኧረ ይሄ ጎዶሎ። ቆይ አሁን ሰው ቢሰማ ምንድን ነው የሚለው? እና እንደው ለወሬው እኮ አሁን አፈቀርኳት። ኧረ እባክህ እንደው ከውርደት አውጣኝ። ይሄ ጎዶሎ እኔ ሊያዋርድ ነው እንጂ ዝም አልለው አባትና። ቆይ ምን ብላ ነው እንደዚህ የተናደድከው? እኔ ማታ ጮራ ፀሐይ ላይ ስልክ ትዘጋለች? ቆይ እሷ ማን ስለሆነች ነው? አላወቀችኝም ማለት ነው። አይዞ በቃ ሌላ መፍትሄ እንፈልጋለን። ግን እኔ የምልህ ስለ እሷ በደንብ አጣርተሃል? ምንድን ነው የማጣራው? ፍቅረኛ አላት? ኧረ የላትም፣ ብቻዋን ነው የምትኖረው። እና ታዲያ ቆይ ለምንድን ነው እምቢ አለችህ? እኔ አላውቅም። ጊዜ ይፈጃል እንጂ እሺ ማለት አይቀርም። ደግሞ ይዘገያል እንጂ ያየ ጅብ ናት አይደል የሚባለው? ብቻ ያልሆነ ነገር እያሰብክ እንዳይሆን። ይህ ሰውዬ ያመዋል እንዴ? ቆይ ምንድን ነው የማስበው? አደራህን ራስህን እንዳታጠፋ። ደግሞ እዚህ ለሞላ ሴት ምናምን ትጨነቃለህ እንዴ? እኔ ማታ ጮራ ፀሐይ ራሴን የማጠፋው? ስማ ስንት ሴቶች ባንዘልቅ እንኳን አብረን እንደር እንደሚሉኝ አታውቅም? ወይ ደግሞ ይኸውልህ ካልሆነ ለእማማ እንንገራቸውና እሳቸው የሆነ መፍትሄ ይፈልጉልሃል። ግድ የለህም። እማማ ነው ያልከው? አዎ። ምን ነው? አይ አልፈልግም። እኔ ራሴ አናግራታለሁ። በቃ ተረጋጋ። እንደዚህ አይነት ነገር እኮ ያጋጥማል። መፍትሄ እንፈልጋለን። አይዞህ። አይ ቤትዬ፣ እኔ የምልሽ ዛሬ ግን እማማ እንደው ምን አግኝተው ነው ይሄንን የሚያህል ብር አምነው ለእኔ የሰጡኝ? አስቱ ማሚ ምን እንደሆነች አላውቅም። እንኳን ከቤት መውጣት በረንዳ ላይ እንኳን መውጣት አትፈልግም። እንዴት? እኔ እንጃ። ቅድም ራሱ ባንክ ሄጄ ልምጣ ብላ ወጣ እየተሯሯጠች ነው ተመለሰች። ሳያባረራት ነው መሰለኝ። አይ ቤትዬ፣ እማማን እኮ ከትልቅ ከትንሽ እኮ ሰፈር ውስጥ ሁሉም ነው የሚወዳቸው። እሳቸውማ ያባረራቸዋል ብለሽ ነው? አይ ተሳስተሻል። እንደዛ እንኳን አይሆንም። ሊሆን ይችላል። በሻም ፈልጎ ነው በሽ ወይ
ነው አማረብኝ? ኧረ ምን እንዴ በጣም እንጂ ብለህ ቤቴ መጣ። አበባ ልሰጥሽ እኮ ፈልጌ ልጠይቅሽ ብዬ ነው። ተው እንጂ ምንም በማስመልከት ላፈቅርሽ ፈልጌ። እውነትህን ነው? አበባው እኮ ላንቺ ነው፣ ገዝቼ ልስጥሽ? ነግሬሃለሁ፣ እንዳትከተለኝ ብያለሁ። ነግሬሃለሁ። እሺ አልከተልሽም። በራችሁ ላይ ቆሜ ልጠብቅሽ? ምን ነበር? ኧረ እንደው እባክህ ዞር ብለህ እንትን እኔ እሱን ራስህን ዞር አድርግ ብያለሁ። እሺ እዚህ ቆሜ እጠብቅሻለሁ። አንተ ላይ በሬን ልቀቅ ብያለሁ። ኧረ እባካችሁ እንደው አንድ ነገር አድርጉልኝ። ይሄን ሰው ምንድን ነው የሚሻለው? ለማን ነው አቤት ነው? ይኸው ፖሊስ ነው የማመጣብህ። አንድ ሊዘርፈኝ መጣ ብዬ ፖሊስ አመጣለሁ። ቀሚስ እገዛለሁ ብለሽ አልነበረም እንዴ ሄድሽው? አይ ሲሄድ ደግሞ ይሄን ሳይሆን ወደድኩት። በዛ ላይ ደግሞ ብራውን ሜካፕ መጫለሽ ብሎኝ እና ኤርፖርት ሲሄድ እንደዚህ ያልሽ ነው። ይሄ ቆንጆ ነው አይደል? አንቺ ማለት ሰውነትሽ ጥሩ ሳይ አይ ብዙ ገዛሽ በብዙ ዋጋ ባልኩሽ ብር ነው አይደል? ነው ጨመርሽ? ትንሽ ነው ማለት እንደው ተይ መልሽ መሰለኝ። ይሄ እኮ ውድ ነው መሰለኝ። አዎ ውድ ነው ማለት ሰውነትሽን ብሎ ይሄ ከፍትልሽ ነጠል የምትይው እሱን ነገር ይሄው ጥሩ ነው። በቃ ቆንጆ ነው። ደግሞ የሱሪ መልበስ ምትሽ ደግሞ ረዘም ያለ ቀሚስ እሱ ገዥልኝ። በይኔ ውጭ ወደዛ ወጭ ቆንጆ ጥሩ። አሁን ጥሩ ላይ ጥለሻል። ከዚያ ቆራጣ እንደው ጥሩ አለሽ ትገዥልኛለሽ። እንደው እኮ ብር አምራች እኮ ነው የሚመስላት ይሄ ልጅ ነገር። በስመ አብ ከሀገር ቻይና ሀገር ደርሳ መጣች ተብዬ ጎረቤት ሁሉ ብድር ጠይቆኛል። ቻይና ደርሳ መጣች ሲባል ጫማ የጠየቁኝ ሰዎች አሉ። ቻይና ጫማ ቀሚስ ማመጣሽ ያሏል። የቻይና ስንቀሳቀስ ዝናና ስዋኝ ዋና ነው የቀረቡት። ሳልነግሮት ምኑን? ደቦጭ እኮ ሞተ። ደቦጭ ማን ነው? ምነው እንኳን የሰርጉ ጊዜ ሚስቱ መስለው ከአንደኛው ሚዜ ጋር ያደረው ደቦጭ። ይሄ አጭሩ፣ ይሄ ድቡልቡሉ ወፍራሙ። ውይ አፈልብላ እናቴ ምን ሆኖ ነው? ወይኔ ማማ አፈልብላ። ደቦጭ እኮ እንደው ከሞቱ አሟሟቱ ነው የሚያሳዝነው። ያመውና ሐኪም ቤት ይሄዳል። ሐኪሙ ደግሞ በዚህ ውፍረት እየጨመረ ከሄደ ትሞታለህ፣ ጂም ግባ ይለዋል። ደቦጭዬ ደግሞ ይሄድና ጂም ገብቶ ያንን ደዚህ አድርገው የሚያነሱት ብረት የለም ዲዘነዘና የሚመስል ዳርና ዳር ከባድ ነገር ያለው እሱን አንስቶ ሲሰራ አደረቱ ላይ ውድቅ። በሉ እናቴ ቀብሩ 9 ሰዓት ነው፣ ተነሱና እንሂድና እንቅበረው። ደቦጭንማ እንቅበር። አይ አስቱዬ፣ እኔማ ቀብር በሄድ ብቀብረው እርሜንም ባወጣ ደስ ይለኝ ነበር። ይሄ ጥላ ቢስ እያለ እንዴት ብዬ እሄዳለሁ? ኧረ ተው ማማ፣ ኧረ ተው። ኮርታለች ይሎታል እንዴ? ደቦጭን ያልቀበሩ የአካባቢውን ሰው ያልቀበሩ እንዴት ሊሆኑ ነው? ምን ሊሉ ነው? ምን ሊባል ነው? እኔ ነግሬዎታለሁ። አቃተኝስ ምን ልበል? እንዴ በቀደም የዛችን የእንትናና ሊዱም እንዴ እቺ ግረሰና ነዋ። በቃ ግረሰላላምቶ ነግራጭር እየርኩ በቃ ቀበርኩ። አሁን ደግሞ የኔ ግራ አቃተኝ። በቃ እንዴ አሁን የደቦጭ ቀብር ይቀራል? ምን አንቺ ደቦጭ አልሽ? ለኔ እኮ ይቀርበኛል ወዳጄ። ሰላምተኛ ነሽ ብላ ነበር። በቃ አቃተኝ። እየየም ይውልሽ ሲደላሉ እናታል። ምን ያው ማልወጣበት ነገር ተፈጥሯል። በቃ ምንም አታናግሪኝ። ቀስ ብለሽ እንጂ ምን ብለው ነው የታዘብኩት? ለደቦጭ ያልቀበሩ እርሶኔም በሞት አይቀበሩ። እኔ ከምዋረድ እናቴ ደቦጭ በቃ ሳልቀበር ልቀር። ሂጂ ዝም ብለሽ ሂጂ። አሁን ሌላ ወሬ ለምን ነው እየመረጡ ነው እንዴ? ደግሞ ለሞት የሚመረጣል። ኧረ ተው። ምንድን ነው አንቺ ወሬ የምታጠነጥኝ? ዝም ብለሽ የሚመጡት ደቦጭን አሁን ደቦጭ ድቡጭ አለ። እኔ ጌታ ሂጂ በቃ ተባለ። ሂጂ እኔ እመጣለሁ። ቀብረሽ ስታበቂ ስለ ቀብሩ ትነግሪኛለሽ። አንቺ እንኳን ሌላ ታወሪ ሂጂና እኔም ብሎ እየሄድሽ እየተንቀሳቀስሽ ሂጂና የት ነው የሚሄድ? ቀብር ሂጂ አልኩሽ እኮ
እሺ ሲሉኝ የቆምኩ መስሎኝ ነው። እኔ የምለው ከነ ማን ቸስት ከነ ቸስቱ ሞተ ነው የምልለው በላቸው። ደግሞ አሁን ቸስት አሁን እዚህ ቻይና ሀገር የተማርኩትን ቸስተን ማን ያውቀዋል? እንዶች ወረኛ ጠልጣላ የሆነች ሴት ምን እንደሚሻላት አላውቅም። አሁን የደቦጭን ሞት ለመናገር አንደኛ ሚዜውን ይዞ ያደራለች። ሞቱ ሲባል ደግሞ እንትን ተጭኖት እንትን ተቀምጦት እንደው ዘላለም እንደዋራች አልሄድም። እኔ ልዋራች እንደ ይሄ ግንብ ራስ የሆነ እናቴ ገና ሊያው በእርጅናዬን ሊያበላሽ የመጣ ይህ በርሚል ራስ ቆይ እናቴ እሱ ገጭቶ ከሚገደኝ ቤት ይወቀበት ይሻለኛል። ሆሆ ወይ ዘንድሮ እኮ የማይበጣብኝ ብደረጉት ኧረ አውጣኝ እዚህ ገመና። ይሄ ጥላ ቢጥል የሌለው መውጫ መግቢያ ይንሳኝ እንዴ! አንቺ ልጅ ቤትዬ ልቀቂኝ ብዬሻለሁ። አንቺ ተይኝ ወድቅብሻለሁ፣ ልቀቂኝ እስቲ። ቤቴ አይደለም የማታ ጮራ ፀሐይ ነው እንዴ! ጥላ ቢስ ምን አድርጊ ነው የምትለኝ? አንተ ኩያዎችን ውሻ በልቶብሃል እንዴ? ፍቅር እድሜ ገደብ የለውም። እኔ ደግሞ ሰው አወራ አላወራ ምንም አይመለከተኝም። ትሰማለህ? ከዚህ በኋላ አጠገቤ ብትደርስ ብዬ ነው ለፖሊስ ማስይዝ። እንዴ ፖሊስ ምን አገባ? ምን ስላደረኩ ነው የሚይዘኝ? ጭራሽ ፖሊስ ላይ መንሳት ጀመርክ? አንተስ ጤናማ አይደለም። በአራስ ቤት እናት እጅ ላይ ወድቃል። ነግሬሃለሁ፣ ብትከተለኝ ይዋስ ይዘሃል። መለቅ እንዳይመስል። እንዴ ማስቲካ ውይ ምን ነው ጥቁር ለበሽ? ገሬ ሞተ እንዴ? አፈር ብላሽ አንተ ድብን በል። እናንተ ግን ለምንድን ነው ከገሬ አናት ላይ የማትወርዱት? ገሬ ለምንድን ነው የሚሞተው? አንተ ድብን በል እሺ። ኧረ አትቆጪ። እኔ ለምን ጥቁር ለበሽ ማለቴ ነው። እና ደቦጭ መሞቱን አልሰማውም እያልክ ነው? አልሰማውም። ኧረ ተው ዳንዬ፣ ይሄ ጆሮ እኮ ከሩቅ ሲታይ እንደ አራቱም በር የተከፈተ መኪና እኮ ነው የሚመስለው። ሴትዮ ወሬውን ተይው። አሁን እኔ ለብርቱ ጉዳይ ስፈልግሽ ነው ያገኘሁሽ። ምንድን ነው ዳኒ? ለምን ፈለግከኝ? የማታ ጮራ ፀሐይ ሞተ? አንቺ ሟርተኛ! ምን አደረገሽ? ቢኖርበት ምን ችግር አለው? ኧረ ይኖርበት። ታዩ እኮ ንገረኛ። ምን ሆነ? ብታዩ ከባድ አይን ፍቅር ይዞት አይበላ፣ አይጠጣ፣ አይናገር፣ አይጋገር እርጥፍ ፎጣው ነው ቁጭ ብሎ። ሲያሳዝን እኮ ብታዩ። አይ የማታ ጮራ ፀሐይ እሱንም ፍቅር ያዘው። ዋ እንዳይሰማሽ በቴስታ ብሎ እብድም ጅልም ነው የሚያደርግሽ። ነግሬሻለሁ። እና ታዲያ ያዘው ቢዞስ እኔ ምን እንዳደርግለት ነው የፈለግከው? ያፈቀራትን ሴት ንገረኝ ብሎ ምንም እኔን አልሰማልኝ። እስቲ አንቺ ቅረቢውና በዘዴ አወጣጭው፣ ከዛን የሆነ መላ እንፈጥርለታለን። ወይ ዳንዬ ይሄማ አያሳስብም። በጣም አድርጌ ሙልጭ አድርጌ ነው የማናዘዘው። ግን ቆይ አሁን የት ነው ያለው? አሁን የት መሰልሻለሁ? በቃ እንደ በፊቱ አትጫወችም፣ ብቻሽን ታወሪያለሽ፣ ዝምታ ታበዣለሽ። ምን ሆነሽ ነው? መስሎሽ ነው? ምንም አልሆንኩ። ማሚዬ የኔ እዚህ መሆን አላስደስተሽም እንዴ? ካልሆነ ደግሞ አባቴ ጋር ልሂድ። እንዴ ምን ነው ልጄ? ለምን እንደዚህ ያሰብሽ? ለኔ እኮ አንድ የአይኔ ማረፊያ አንቺ እኮ ነሽ። በጣም እኮ ነው የምወድሽ እናት። ማሚዬ እኔም በጣም ነው የምወድሽ፣ ግን የሆንሽ ነገር ካለ ንገሪኝ። ችግር የለም ነገር ቢኖር እነግርሻለሁ። ተመስገን አንቺም ደርሰሽ ይኸው ችግሬን ሁሉ የምትጠይቂ የሆንሽልኝ። እሰይ የኔ ቆንጆ ደህና ነኝ፣ አትሰቢ፣ ደህና ነኝ። አይ ልጄ የሆንኩትን ብነግርሽ ምንኛ ደስ ባለኝ። ይሄ ምኑ ተብሎ ይነገራል? ለሰሚው ግራ ሆነ እኮ፣ ለእኔም እኮ ጭንቅ ሆነብኝ። የሆነ ነገርማ ማድረግ አለብኝ። ማን ነው ደንቆሮ? ሴትዮ ብትከበር ይሻልሻል። እሺ አሮጊት። ማን ነው አሮጊት?
እኔ ነኝ አሮጊት? አሁን አንተ ብትወልድ እኔን አታደርሰኝም? ይሁንክ እድሜ ጠገብ እቺን ይወዳል የማታ ጮራ። በህግ አምላክ ይሄ ገመድ የሆነ ስምህን አትጥራብኝ። እኔ የምልሽ ቆይ ምን ፈልገሽ ነው ያስቆምሽኝ? ስማ እኔ አስቱ ማስቲካ እኮ ያለህበትን ችግር ዳኒ ነግሮኝ ካለህበት ችግር ላወጣህ ነው። ሴትዮ ስለምን ችግር ነው የምታወሪ? የማታ ጮራ ፀሐይ ፍቅር እንደያዘ ልጅቷ ደግሞ እምቢ እንዳለች ሰማ። አይዞህ ምንም ችግር የለም። ወዳ ነው በግዷ ነው እሺ የምትልህ። አላወቅሽኝማ። ለጊዜው እምቢ ብትልም እሺ ማለቷ ግን አይቀርም። ምናል የማታ ጮራ ፀሐይ በይ። የማታ ጮራ ፀሐይ ማን እንደሆነች ለእኔ ብቻ ንገረኝ። ከእኔ የምታመልጥ ሴት የለችም። ደግሞ ምን ስለሆነች ነው እሷ ይሄን ያህል ደጅ አንተን የምታስጠና? አንተን የመሰለ ሸበላ በእውነት ቁመት ስትስቅ ተክለ ቁመና ስልክክ ያልክ ቆንጆ እንደው ንገረኝ እንጂ እንዴት እሺ እንደማሰኛት እኔ ያሳያለሁ። እኔ አስቱ ማስቲካ አይደለሁም። እግር ስር ወርቅ አበባ እንድትሰጥ ነው የማደርገው። አልነግርሽም። ማንነቷን ለማንም ሰው አልናገርም። እኔው በራሴ መንገድ እንደጀመርኩት ራሴ ጨርሰዋለሁ። አይ እኔ አስቱ ማስቲካ ላንተ ብዬ ነው። ይኸውልህ ስትንከረፈፍ እና ሞራው እነ ጩልፊት እንዳይጨልፉብህ፣ አንዱ እንዳይበልጥ አንዱ እንዳይቀድምህ ነግሬሃለሁ። ማን እንዲሆነ ነው የሚቀማኝ? እስቲ ሞክራታ። ምላሱን ቆርጬ ነው አንገቱ ላይ ማንጠለጥለለት። አንተማ ድሮም ክብር አይወድልም። እኔ ማስቲካ ላንተ ብዬ ነው። እሺ እኔ ምን ታደርግልኛለች? ተይ እንጂ የራሷ አሮባት የሰው ታማስላለች አለ አባቴ። ምን ማለት ነው? ምንድነው ታማስላለች? ማን ነው እኔ የሚያርብኝ? እኔ አስቱ ማስቲካ አያርብኝም። እሺ አንቺ ያለሽ አይደል እንዴ በባል ድርቅ ተመተሽ ባላተሽ ብቻሽን እያወራሽ ምትሄጂ? ደግሞ የራስሽን ሳታገኝ ሚስት ልፈልግልህ ወረኛ። ማነው አንተ በባል ድርቅ የተመታው? በለበል ግባና። እኔ አስቱ ማስቲካ ስመርጥ ሳስመርጥ እንጂ አልፈልግም ብዬ እንጂ ስንቱን ሺህ ያስከትላለሁ። እኔ ነኝ እንደውም እሺ ባላለች የባል ድርቅ ይላል። ድርቅ ይላል። እሺ እንደውም እሺ ባላለች አትልህም። እሺ ምን ሁሉ ነገሯ ምላስ የሆነ ነች በእግዚአብሔር። ወይ ተሩንጎ እኮ ያረጀው መስሎኝ ነበር። ለካ ደህና ነኝ። ፍሬሜ እንዳለ ነው። ሸቤ እንኳን እንዳለ ነው። እናቴ ሸቤ ቆንጆ ነው። ለዛ እኮ ነው ይሄ ጠውላጋ 10 ጊዜ ሲያየኝ እያማለልኩት ነው መሰል እኮ ሞትኩ ሄድኩ እያለ መከራም ያበላኝ። እንደው እሱን ካጠገብ ያረቅልኝ። ግን ደህና ከሆንኩኝ ዋናው አለመውደቄ ነው ትልቁ ነገር። እንዴት እኮ እንደማመር! ኧረ ትርንጎ ወርቅ ትርንጎ ቆንጆ ትርንጎ ወርቅ ነኝ በቃ። እንዴ ኧረ እኔ የማን አንሳሉ ዛሬ ሹሽጉሉ ብሎ አይደል እንደ አዳሜ ቀናን የማን አንሳሉ ስላልተኳኳል የሚቀባቡትን ስላልተቀባባው ነው። እሱ ደግሞ እቀባባለሁ ድምቅ ብዬ ጠጉሬንም ደግሞ የሚቀጥሉትን እቀጥላለሁ። ከዚህ በኋላ ቀና ብሎ መሄድ የምን አባቱ ተጎንብሶ መሄድ አበቃ። እሺ ስሚ እወድሻለሁ ስላልኩሽ ነው እንደዚህ የምትኮሪብኝ? ኧረ እባክህ እንደው ለሰማው ሰው ምንድን ነው? ኧረ ተው ትልቅ ሰው ነኝ። ተው አታዋርደኝ ተው። ሰው ሰማ አልሰማ እኔ ምን አገባኝ? ወደድኩኝ እንጂ አልገደልኩ። እኩያዎችን ማን ወስዶብህ ነው? እኩያዎችን ሞቱብህ እንዴ? ለምን ጓደኞችን አትፈልግም? ኧረ ተው ልጄ ተው ወልደሃለሁ ተው እረፍ። ሰሚኛለሽ? አሁን አንድ ጥያቄ ብቻ ነው የምጠይቅሽ። የፍቅር ጥያቄ ትቀበያለሽ ወይስ አትቀበይ? አልቀበልም በቃ። እኔ የልጄ እኩያ የሚሆን ሰው ጋር ስጨማለቅ ማለት እኔ ትልቅ ሰው ነኝ እናቴ። እኔን ተወኝ እባክህ። ተው እንጂ በተከበርኩበት ሰፈር አታዋርደኝ። ኧረ ምን አድርጌ ነው? ኧረ እባክህ ተው ፍታኝ። ኧረ ተው እጄንም ልቀቀኝ እባክህ። አሁን ለመጨረሻ ጊዜ ነው የምጠይቅሽ። እሺ ትይኛለሽ ወይስ ወደ ሰማይ ቤት ልላክሽ? ላከኝ በቃ ብሞት ይሻላል። ይሁን አንተ እኔን ለማዋረድ እኔን ትንሽ ለማድረግ የተከበርኩበት ልታዋርደኝ አይደል? ግደለኝ በቃ። ጥሩ ገድዬሽ ራሴን አጠፋለሁ። ወይ ማሚዬ ምን ሆነሽ? አሁን ማለት ደህና ነኝ አይደል? አለሽ ማሚዬ ምን ሆነሽ ነው? ደህና ነኝ ማሚዬ። ግን ሰሞኑን ስተኛ የሚያቃሸኝ ነገር አለ። ማየው መጥፎ እያየሁ ነው። ማሚዬ ችግር እንዳጋጠመሽ ያስታውቅብሻል። ግን ምን ነገር አልፈለግሽም? ኧረ ደህና ነኝ ልጄ ደህና ነኝ። ቅዠት ነገር ነው። ባልተኛስ ሰሞኑን ስተኛ ማየው ሰይጣን አለ እየመጣ የሚያስፈራራኝ የሆነ ነገር ሊያደርግ የሚፈልግ እሱ ነው። ደህና ነኝ።
ጸበል ነው እንዴ? አይ ልጅ በጸበል ቢወጣ ማጥሩ ነበር። ይሄ በህግ ነው የሚወጣ። ሴጣን ተይው ደህና ነኝ ልጄ። አስደነገጥኩሽ አይደል? በይ ያክስትሽ ልጅ ሙና ትመጣለች። ደውዪላትና ተቀበያት ትመጣለሁ ብላ ነበር። ደህና ነኝ ጥሪያት እሷ ደውዪላት። ደህና ነኝ አልኩሽ እኮ ደህና ነኝ። አደነች ግን ደህና ነኝ አይደል? ደህና ነኝ በቃ ልጄ። ደውዪላትና ይዘሻት ነይ በቃ። ምንድን ነው አንተ? የኔ ፍቅር አንቺን ፍለጋ ስንከራተት የገዛሁት አበባ ጠወለገብኝ። ይኸው ማይጠወልግ አበባ ይዤልሽ መጣሁ። የኔ ፍቅር ተቀበይ። ኧረ እንደው ጠውልግ ቅር እንደዛ ነው። ጠብቀኝ ቆይሽ። እሺ እቀበላለሁ። ጠብቀኝ ቆይሽ። ቆይ አንተ ወራዳ